መንፈስ ቅዱስ ሆይ እፈልግሃለሁ ስል የልቤን ጥልቅ ጩኸት እንድታውቁ እንዴት እመኛለሁ። ይህ በጸሎት የምንሰማው ወይም በጸጥታ የአምልኮ ጊዜ የምንዘምረው ውብ ሐረግ ብቻ አይደለም። የነፍስ ለቅሶ ያለ እርሱ የራሱን አቅመ ቢስነት የሚያውቅ የሚጮህ የልብ ጩኸት ነው። ሕይወትን በዚህ መረዳት ውስጥ የሚኖር ማንኛውንም ስጦታ፣ አንደበተ ርቱዕነት፣ ጥረት፣ ጥንካሬና በእርግጥም ምንም አይነት አገልግሎት ከመንፈስ ቅዱስ መገኘት ውጪ ምንም ትርጉም እንደሌለው ለማወቅ በቂ ነው። በሕይወቴ ውስጥ የማስታውሰው ጊዜ ነበረ። በጣም በግልጽ በራሴ ነገሮችን ለእግዚአብሔር ማድረግ እንደምችል ሳስብ ነበር። እወደዋለሁ፣ እሱን ማገልገል እፈልጋለሁ። ጉጉት፣ ጉልበትና እቅድ ነበረኝ። ግን አንድ ነገር ታውቃለህ? መንፈስ ቅዱስ በውስጣቸው ከሌለ እቅዶች ምንም ማለት እንዳልሆኑ በከባዱ ተማርኩኝ። በብዙ ሰዎች ተከበህ አሁንም ባዶነት ይሰማሃል። ሁሉንም ትክክለኛ ቃላት መናገር ትችላለህ፣ ነገር ግን ምንም ኃይል የለህም። ምክንያቱም ስለኛ አይደለም፣ ስለኛ ሆኖ አያውቅም። ምንም ያህል ተሰጥኦ እንዳለን አይደለም፣ ምንም ያህል እንደተማርን፣ ስንት ሰዎች እንደሚያደንቁን አይደለም፣ ስንት ተከታዮችም እንዳሉን አይደለም። ያ ሰማይን አያንቀሳቅስም፣ ያ ሲኦልን አያናውጥም። ሰማይን የሚያንቀሳቅሰው ምንድነው? የኢየሱስን መዓዛ የሚያመጣውም የመንፈስ ቅዱስ መኖር ነው። እናም ዛሬ ቆሜ የምናገረው ሁሉንም ነገር እንዳሳካ እንዳደረገ ሰው ሳይሆን ብዙ ከባድ ጊዜዎችን ተስፋ ከማጣት ብዛት መቀጠል ሁሉ ባልቻልኩበት ጊዜ ካሳለፍኩት የተማርኩትን ነው። እነዚያ በጸጥታ በተሰበሩ አፍታዎች ላይ ወደ ላይ ተመልክቼ መንፈስ ቅዱስ ሆይ እፈልግሃለሁ ብዬ ሹክል ነበረ። ምክንያቱም ስብከት ልሰብክ ወይም ተአምራዊ አገልግሎትን ልመራ ሳይሆን ያለ እርሱ መተንፈስ ስላልቻልኩ ነው። እንደዚያ ተሰምቶ ያውቃል? የራስህ ድክመት ጫና በመጨረሻ ጉልበቶች ላይ ሲጫን የምታስባቸው ነገሮች ሁሉ ልትደገፍባቸው የምትችላቸው ነገሮች ይፈርሳሉ። የቀረውም ሌላ ነገር የተጋለጠ ፍላጎት ብቻ ነው። እግዚአብሔር ለድክመት እንደሚሳብ ተምሬያለሁ። ተሰብረን እንድንኖር ስለሚፈልግ አይደለም፣ ነገር ግን ራሱን በእኛ ውስጥ ሊሞላ ስለሚፈልግ ነው። እርሱ ከመምጣቱ በፊት ጠንካራ እንድንሆን አይጠይቀንም። እንደ እውነቱ ከሆነ ድክመታችንን ስንናዘዝ፣ ጭንብሉን ስንጥል፣ ይህንን ማድረግ እንደማንችል ስንናገር ነው። መንፈስ ቅዱስ ያላንተ ምንም ማድረግ አንችልም ስንለው የሚቀርበው ያኔ ነው። ያኔ ነው እንዴት እንደሚቀርብ የምትመለከቱት። መንፈስ ቅዱስ የዋህ ነው። ወደ ሕይወታችንም በግድ አይገባም። ይጠብቃል፣ እንዲጋበዝ ይጠብቃል። ትሁት ልብን ይጠብቃል። አንድ ሰው መጥቶ መንፈስ ቅዱስ ሆይ እኔ እፈልግሃለሁ ሲል የሚለውን ትርጉም እንዲሰጥ ይጠብቃል። በመጣ ጊዜም ያ ጣፋጭ ቅዱስ መገኘት በክፍሉ ውስጥ መንቀሳቀስ ሲጀምር ሁሉም ነገር ይለወጣል። ምን እያወራው እንደሆነ ታውቃለህ? አየር በሚቀየርበት ጊዜ በዚያ ቅስፈት ውስጥ ነበራችሁ። እንባ ሲመጣ ለምን እንደሆነ ሳታውቁት ስትቀሩ ሸክሞች ይነሳሉና ምንም እንኳን በተፈጥሮ ውስጥ ምንም ነገር ባይቀየርም ቀለል ያለ ስሜት ይሰማችኋል። ያ እሱ ነው፣ መንፈስ ቅዱስ ነው። እርሱን ለመፈለግ ለሚደፍር የልብ ጩኸት ምላሽ ይሰጣል። መንፈሱን ማምረት አትችልም። ልምምድ ልታደርገውም አትችልም። ልትኮርጀው አትችልም። ተሰጥኦም አይደለም፣ እርሱ ነው። እርሱ ብቻ ነው። ዛሬ ብዙዎች ይጥራሉ። መድረኮችን ለመገንባት መጣር፣ አስደናቂ ለመሆን መጣር፣ የአገልግሎትንና የሕይወትን ሸክም በራሳቸው ትከሻ ለመሸከም። እንዴት ያለ ሸክም ነው! ግን ዛሬ ነግራችኋለሁ፣ አንተ እሱን መሸከም የለብህም። ማድረግ ያለብህ ነገር ቢኖር ዝም ብሎ ማቆም ነው። ሁሉንም ነገር አስቀምጠው፣ ልብህን ክፈተውና ና መንፈስ ቅዱስ እፈልግሃለሁ። በስርዓቱ ላይ ብቻ ሳይሆን በመድረክ ላይም ብቻ ሳይሆን በሕይወቴ፣ በቤቴ፣ በሐሳቤ፣ በተሰበሩ ቦታዎች ውስጥ ብለህ ስትነግረው ደግሞ በሙሉ ማንነት ነው። ምክንያቱም ጩኸቱ ከከንፈሮች ብቻ ሳይሆን ከመንፈስ ጥልቀት ሲመጣ እርሱ ይመጣል። እርሱ ሁል ጊዜ ይመጣል። ሩቅ አይደለም፣ የራቀም አይደለም። እዚህ ነው የሚጠብቀው። የተለማመዱ ቃላት ሳይሆን በተስፋ ቃል ነው።
መንፈስ ቅዱስ ና ያላንተ መኖር አልችልም ስትል ሁሉም የሚጀምረው ከዚህ ነው። ብዙ ሰዎች ስለ መንፈስ ቅዱስ የሚናገሩት እንደ አየር ንፋስ ስሜት ተደርጎ እንደሚመጣና የሚሄድ ስሜት ነው። ነገር ግን እንዴት? ልብ ያዝናል። ምክንያቱም መንፈስ ቅዱስ ያ ማለት አይደለም። ዛሬ ከነፍሴ ጥልቀት ውስጥ ስነግራችሁ ከምተነፍሰው አየር ይልቅ ለእኔ እውን ነው። ከጭጋግ ንፋስ ጋር መሄድ አትችልም። ከአንድ ኃይል ጋር ማውራት አትችልም። በኃይል እቅፍ ውስጥ ማልቀስ አትችልም። ነገር ግን ከሰው ጋር ግንኙነት መፍጠር ትችላለህ። መንፈስ ቅዱስም እንደዛው ነው። ያስባል፣ ይሰማዋል፣ ይናገራል፣ ይወዳል። የእርሱ መገኘት ክፍሉን ይሞላልና በድንገት የዓለም ጫጫታ ሁሉ ይጠፋል። ተሰምቶ ያውቃል? ያ ቅዱስ ጸጥታ፣ ያ የተቀደሰ ግንዛቤ ብቻህን እንዳልሆንክ። እናም ያ ስሜት አይደለም፣ እርሱ ነው። መንፈስ ቅዱስ ቅርብ እንደሆነ እያሳወቀ ነው። ሰዎች አንዳንድ ጊዜ ይጠይቁኛል፣ እርሱ እንደሆነ እንዴት ታውቂያለሽ? አንተ እርሱን ስታውቀው መገኘቱን ከሌላ ነገር ጋር በፍጹም አታምታታውም። ድምፁ ከፍተኛ የሚጮህ አይደለም፣ ግን የማያጠራጥር ነው። እያንዳንዱን ፍርሃት የሚሰብር ሹክሹክታ ነው። በተሳሳተ መንገድ ልትሄድ ስትል ያለው ግፊት ነው። ካለምንም ምክንያት ትርጉም የማይሰጥ ሰላም፣ በእኩለ ሌሊት ሰዓት ያለው መጽናኛ፣ በድክመት ውስጥ ያለው ጥንካሬ። አንድ ምሽት አስታውሳለሁ፣ ከእግዚአብሔር ጋር ብቻዬን በክፍሌ ውስጥ ነበርኩ። ምንም ሙዚቃ የለም፣ መብራቶች የሉም፣ ተመልካቾች የሉም፣ እኔ ብቻ ነበርኩና በድንገት እርሱ እዚያ እንዳለ አወቅኩኝ። እኔ ለመናገርም አልደፈርኩም፣ መንቀሳቀስም እንኳን አልደፈርኩም። ምክንያቱም እንደዛ ሲመጣ በማያልቅ ቅድስና ውስጥ የማያልቅ ርህራሄ ውስጥ እንዳለ ታውቃለህና። እርሱ የሚመጣው በሚፈለግበት፣ በተከበረበት፣ በሚታወቅበት ስፍራ ነው። በሕይወታችሁ ቦታ አስገኝታችኋል። ለኃይሉ ብቻ አይደለም፣ ለእርሱ የቅርብ ጓደኝነት ቦታ ሰጥታችኋል። ካንተ ጋር መሄድ ይፈልጋል። ካንተ ጋር መነጋገር ይፈልጋል። በአገልግሎት ጊዜ ወይም በአምልኮ ጊዜ ብቻ ሳይሆን በሁሉም ጊዜ። ልብህን ሲከብደውና ማንም በማይረዳ ጊዜም እርሱ ከፈቀድክለት የሚቀርበው ያኔ ነው። ነገር ግን እኛ እንደ እንግዳ አድርገን መያዝ ማቆም አለብን። በሳምንት አንድ ጊዜ እንደምንጋብዘው እንግዳ አድርገን መያዝ ማቆም አለብን። መጎብኘት አይፈልግም፣ መኖሪያ ይፈልጋል። መኖር ይፈልጋል። የቅርብ ጓደኛ፣ አማካሪ፣ አስተማሪ፣ መሪ ለመሆን ይፈልጋል። እና እሱን ባነጋገርከው ቁጥር እርሱን የበለጠ ትሰማዋለህ። የበለጠ በጠበቅከው ቁጥር እርሱ የበለጠ ይገለጣል። የበለጠ ራስህን በሰጠው ቁጥር የበለጠ ይመራሃል። ከመንፈስ ቅዱስ ጋር በምትሄድበት ጊዜ የበለጸገ ህብረት አለ። እርሱን ማወቅ ስትጀምር ዝም ብሎ ማወቅ ብቻ ሳይሆን እርሱን ማወቅ። ከእንግዲህ ለሃይማኖት አትገዛም። ሃይማኖት ደረቅ ነው። ከመንፈስ ቅዱስ ጋር ያለው ግንኙነት ግን ሕያው ነው፣ ደማቅ ነው። ለአንተ እውን ከሆነ በኋላ በጭራሽ አንድ አይነት አትሆንም። ስጦታዎቹን አትፈልግ፣ መገለጫዎቹን አትፈልግ፣ እርሱን ፈልግ። ቀሪው ይከተልሃል። ስጦታዎቹ ከለጋሹ ይጎርፋሉ፣ ኃይሉ ከመገኘቱ ይፈሳል። ታምራቱ በጭራሽ ግብ አይደለም። እርሱን በበለጠ ባከበርከው ቁጥር እርሱ በአደራ ይሰጣል። ምክንያቱም መገኘቱን በቀላሉ አይሰጥህም። እርሱ ቅዱስና የሕያው የእግዚአብሔር መንፈስ ነው። ወደ አገልግሎት ብቻ ሳይሆን ወደ ሁሉም የሕይወት ክፍል እርሱን እንደ ስሜት ማቁጠርህን አቁመ ልክ እንደ ውድ ወዳጅ እንድትሆኑ ይጠብቃል። ሰው ለማጉላት ወይም ለቅዱሱ በሚሆንበት ጊዜ ሾው ለማሳየት አይመጣም። ኢየሱስን ለመግለጥ ይመጣል። የእርሱ አንድ ፍላጎት ኢየሱስን በበለጠ እንድንመለከት፣ የበለጠ በጥልቀት እንድንወደው፣ ከእርሱም ጋር በበለጠ እንድንሄድ ነው። ብዙዎች መልስ ፍለጋ፣ ሰላምን ፍለጋ፣ የውስጣቸውን ባዶነት የሚሞላ ነገር ይፈልጋሉ። በሁሉም አቅጣጫ እንመለከታለን። ሰዎችን እንመለከታለን፣ ስኬትን፣ የቤተ ክርስቲያን ወጎች፣ ወደ ሃይማኖት እንመለከታለን። ነገር ግን መንፈስ ቅዱስ ብቻ ኢየሱስን ሕያው ያደርግልናል። በገጽ ላይ ያሉትን ቃላት ወስዶ ሕይወትን በጨለማ ውስጥ
ያዳኝህን ፊት እስክታይ ድረስ ወደ እርሱ ውስጥ ግባ። ስለ ኢየሱስ ማንበብ ትችላለህ፣ ስለ እርሱ ከሌሎች መስማት ትችላለህ፣ መዝሙሮችን መዘመርና ጸሎቶችን መናገር ትችላለህ። ነገር ግን መንፈስ ቅዱስ ለአንተ ሲገልጥልህ አንድ ነገር በውስጥ ልብህ አንድ ሰው ሊያስረዳው የማይችለው መረዳት ይከሰታል። መንፈስህ ነቅቷል፣ ነፍስህ ይንቀሳቀሳል፣ ያዳኝህን ፍቅር ታገኛለህ። የሚመጣው በጫጫታ ሳይሆን በሹክሹክታ ይመጣል። በማልገልጸው እንባ ይመጣል። ጥልቅ በሆነ ፍቅር ይመጣል። ኢየሱስ ስም ብቻ እንዳልሆነም አየሁት። ቅርብነቱ ተሰማኝ፣ አወቅኩት። መንፈስ ቅዱስ የሚያደርገው ይህንን ነው። መጋረጃውን ያነሳል፣ ልብን ያለሰልሳል። ኃጢአትን የሚያስወግደውን የእግዚአብሔርን ልጅ ኢየሱስን ይጠቁማል። እንዴት የዋህ እንደሆነ ቢገባ ደስ ይለኛል። አይገፋህም፣ አይከራከርህም። በቀላሉ የልብህን አይኖች ይከፍታል እና በድንገት ኢየሱስ ሲጠብቅ ሲያንኳኳ ሲጣራ እንደነበር ታያለ። የፍቅሩን ውበት፣ በአይኖቹ ውስጥ ያለውን ምህረት ታያለ። በእጆቹ ላይ ያለውን ቁስል ታያለ። እርሱም ለአንተ እንዳደረገው ትገነዘባለ። ሰዎች ብዙውን ጊዜ መንፈሳዊነትን፣ ስጦታዎቹን፣ ልምዶቹን ያሳድዳሉ። ወደ እግዚአብሔር ያቀርባቸዋል ብለው በማሰብ ስጦታዎች ወይም ልምዶች ያለ ሰጪው የትም አይመራም። ኢየሱስ በሌለበት መገለጫዎች ባዶ ናቸው። መንፈስ ቅዱስ የሚመጣው ክርስቶስን ለማክበር ነው፣ ከፍ ከፍ ለማድረግ፣ ልባችን እንዲመኘው። ታዲያ ብዙ ሰዎች ቤተክርስቲያን ውስጥ ደርቀናል የሚሉት ለምን ይመስላችኋል? ኢየሱስን ማየታቸውን ስላቆሙ ነው። በስራ በተግባር ተጠምደዋል። ነገር ግን መንፈስ ቅዱስ መንገዱ ላይ ሲሆን ኢየሱስን ይገልጣል። በመንፈስ ቅዱስ ተሞልተ ስለ ኢየሱስ የተለመደ ልትሆን አትችልም። ሁሉ ነገር ይሆናል። ለዚህም ነው ደጋግሜ የምናገረው፣ ና መንፈስ ቅዱስ እፈልግሃለሁ። ምክንያቱም ካለ እርሱ ኢየሱስን በግልጽ ማየት አትችልም። ምክንያቱም እኔ የቻልኩትን ቃላት መናገር እችላለሁ፣ መጸለይ እችላለሁ፣ ግን መንፈስ ቅዱስ ብቻ ልቤን መንካት ይችላል። ነፍስን የሚያቀልጠው እርሱ ብቻ ነው። ሪቫይቫልን ማየት ትፈልጋለህ? ሪቫይቫል ሰዎች ሲያለቅሱ ወይም ሲወድቁ ወይም ሲጮሁ ብቻ አይደለም። ሪቫይቫል ልብ ወደ ኢየሱስ ሲመለስ ነው። ፍቅር ድጋሚ ሲቀሰቀስ፣ የኢየሱስ መገኘቱ በዓለም ከምንም ነገር የበለጠ ውድ ሆኖ ሲገኝ ነው። እንደዚህ ነው መንፈስ ቅዱስ የሚሰራው። ሊቀይር ይመጣል። እውነትን ሊመራ፣ ኃጢአትን እንድታውቀው፣ ኢየሱስ የተናገረውን ሁሉ እንድናስታውስ ይመጣል። በእኛ ውስጥ ሊኖር ይመጣል። ወደ ክርስቶስ መልክ ሊቀርጸን። እናም የበለጠ ከመንፈስ ቅዱስ ጋር ብዙ ጊዜ ባሳለፍክ ቁጥር የበለጠ ኢየሱስን መውደድ፣ በእግሩ ስር ስታለቅስ ራስህን ታገኘዋለህ። አንድ ሰው ስላዘዘ ሳይሆን ልብ በፍቅሩ ስለተሸነፈ ነው። እርሱ በጣም ውብ ነው እና መንፈስ ቅዱስ ውበቱን በማሳየት ይደሰታል። የኢየሱስን ርህራሄ፣ የኢየሱስን ጥንካሬ በመግለጽ ይደሰታል። ልብ ቀዝቃዛ እንደሆነ ለምን ከአምላክ ጋር ያለ ግንኙነት የራቀ እንደሆነ ጠይቀሃል? መንፈስ ቅዱስ መጥቶ ኢየሱስን እንደገና እውን እንዲያደርግልህ ጋብዘኸዋል? አይኖችህን ከሌላ ነገር ሁሉ እንዲያነሳልህ ፈቅደህለታል? ዛሬ ከምንም ነገር በላይ እርሱን እንድታውቁ ትፈልጋለሁ። የመንፈስ ቅዱስ ኃይል እውነት ነው፣ በጣም እውነት ነው። አይቼዋለሁ፣ ተሰምቶኛል። በፊቱ ቆሜ ተአምር ሲፈጠር ተመለከትኩ። ተሽከርካሪ ወንበሮች ሲለቁ አይቻለሁ። አይኖች ሲከፈቱና ሕይወት ለዘላለም ሲለወጡም ተመልክቻለሁ። ነገር ግን በጥንቃቄ ስሙኝ። የመንፈስ ቅዱስ ኃይል ለማሳየት ብቻ የተሰጠ አይደለም፣ ለሰውም ክብር አይደለም። ኃይሉ ለእኛ ነው ብለን ባሰብንበት ቅስፈት እኛን ጥሩ እንድንመስል ወይም አስደናቂ እንድንሆን ከሆነ የእግዚአብሔር ልብ አምልጦናል። መንፈስ ቅዱስ ስጋን ከፍ ከፍ ለማድረግ አይመጣም። እርሱ ሁል ጊዜ ኢየሱስን ለማክበር ይመጣል። ኢየሱስን ብቻ። በመድረክ ላይ ቆሜ ኃይሉ እንደ ወንዝ ሲፈስ ተሰማኝ። ነገር ግን በእነዚያ ጊዜያት ከምንም በላይ ምን እንደተሰማኝ ታውቃለህ? ያን ያህል ብቁ እንዳልነበርኩኝ ተሰማኝ። በውርደት ውስጥ አይደለም፣ ግን ከኔ ከራሴ በሚወጣ ኃይል
በዛ ጉባኤ ላይ እየተከናወነ የነበረውን ማድረግ እንደማልችል አወቅኩኝ። አንድም ፈውስ፣ አንድም ነፍስ አይነካም። እኔ አይደለሁም፣ እርሱ ነበረ። እናም ተንቀጠቀጥኩ። ምክንያቱም መንፈስ ቅዱስ ሲንቀሳቀስ ትክክለኛው ምላሽ ትህትና ነው። እርሱን ማዘዝ አትችልም፣ እርሱን ልትቆጣጠር አትችልም። እርሱን መቆጣጠርና እንደ ብርሃን ማብሪያ ማጥፊያ ማብራትና ማጥፋት አትችልም። ለተሰጥኦ ምላሽ አይሰጥም፣ ለጭብጨባ ምላሽ አይሰጥም። ፈቃደኛ ለሆኑ ልቦች ይመልሳል። ለኛ አይደለም ጌታ ሆይ፣ ነገር ግን ስምህ ክብር ይሁን። መታመን አለብን ብዬ እፈራለሁ። ብዙዎች ጸጋን የመንፈስ ስጦታ ለራሳቸው ስም ለመገንባት፣ አገልግሎቱን ለመገንባት፣ መንግስታትን ለመገንባት እንዳይጠቀሙበት እፈራለሁ። ስጦታዎቹ ፈጽሞ ግቡ እንዳልነበሩ በመርሳትና ሰጪውን ለመግለጥ የታሰቡ ነበሩ። ኢየሱስን ለሰዎች የማናመለክትበት ከሆነ ምን እያደረግን ነው? መንፈስ ቅዱስ ቅዱስ ነው። እናም በኃይል ሲንቀሳቀስ በቅድስና መኖር አለበት። ኃጢአት ባለበት አይኖርም። ኃይሉ መጫወቻ አይደለም፣ መገኘቱ መዝናኛም አይደለም። እርሱን እናከብረዋለን፣ እንጠብቀዋለን፣ ለእርሱ እንገዛለን። ሲመጣም ክብር ሁሉ ለኢየሱስ መሄድ አለበት። ሰዎች በተአምር ሲፈወሱ ተመልክቻለሁ። እንባ የሚያመጣብኝ ከእርሱ ጋር ምንም ግንኙነት እንደሌለኝ ማወቄ ነው። በጭራሽ ስለኔ አልነበረም። ተስፋ የሌለውን ልብ ጩኸት ሰምቶ በርህራሄ ስለተንቀሳቀሰ ቅዱስ አምላክ ነበረ። ዕቃ ምን እንደሆነ ተረድተሃል? ዝነኛ ሰው ሳይሆን፣ ኮከብ ሳይሆን፣ መንፈሱ ሊፈስበት የሚችል ዕቃ፣ መተላለፊያ ጅረት መሆን። የምፈልገው ያንን ብቻ ነው። መሆን የምንፈልገው ያንን ብቻ መሆን አለበት። ምክንያቱም ኃይሉ ፈጽሞ የኛ አይደለም፣ የእርሱ ነው። የሚሰጠው ለአንድ ዓላማ ነው፣ ልጁን ለመግለጥ፣ የጠፉትን ወደ መስቀል ለመሳብ፣ ምርኮኞችን ነፃ ለማውጣት። እግዚአብሔርን መፍራት እንረሳለን። ተአምራትን እንደተለማመደው ወይም መንፈሱን እንደተራ ነገር አድርገን ልንመለከተው አይገባም። በየጊዜው በሚንቀሳቀስበት ጊዜ በፊታችን ወድቀን ጌታ ሆይ አመሰግናለሁ ማለት አለብን። እና እንዴት መንቀሳቀስ እንደሚወድ እኛን ለማዝናናት ሳይሆን የተበላሸውን ለመመለስ፣ ቃሉን ለማረጋገጥ፣ ሞት ባለበት ሕይወትን ለመተንፈስ ነው። ያ ነው የኃይሉ ውበት። ሁል ጊዜ ከልቡ ከፍቅር ይፈሳል። ዛሬ ኃይሉን የምትፈልጉ ከሆነ ለምን እንደፈለጋችሁ ልጠይቃችሁ። ለራስህ ስም ለመስራት ከሆነ ባዶ ትሆናለህ። ነገር ግን ኢየሱስን ለማብዛት ከሆነ፣ ፈውስን ለማምጣት ከሆነ፣ ተስፋ ላጡት ለመስጠት፣ ነፃነትን ለታሰሩት፣ ከዚያም መንፈስ ቅዱስ ይመጣል። ኢየሱስ ከፍ ከፍ ባለበት ይመጣል። ንጹህ ልቦች በሆኑበት ይመጣል። ክብሩን ሊሰርቅ የሚፈልግ ሰው በሌለበት ይመጣል። ሲመጣም እስኪ እንበርከክ። ይህ ኃይል፣ ይህ መገኘት፣ ይህ ተአምር፣ ይህ ሁሉ ለእርሱ ለኢየሱስ መሆኑን እናስታውስ። መንፈስ ቅዱስ ሰውን በመድረክ ላይ ለማስቀመጥ አይንቀሳቀስም። ኢየሱስን በዙፋኑ ላይ ለማስቀመጥ ይንቀሳቀሳል። ከምንም ነገር በላይ የምመኘው ሰዎች ስናገር የሆነ ነገር ብቻ እንዳይሰማቸው፣ ነገር ግን እርሱን እንዲያዩት፣ ሕይወቴን እንጂ ቃላቶቼን ብቻ አይደለም፣ አገልግሎቴን ብቻ ሳይሆን ሕይወቴም የምወደውን እንዲያንጸባርቅ ነው። ምክንያቱም መንፈስ ቅዱስ ሕይወትህን ሲመራው በእውነት ይመራዋል። ታላላቅ ነገሮችን ብቻ አታደርግም፣ እንደ ኢየሱስ መሆን ትጀምራለህ።